ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ መረጃዎች እናምራም። በአዲስ አበባ ከተማ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ ጸደቀም። በአዲስ አበባ የ2019 ዓ.ም የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 ቀን 2018 ዓ.ም ጀምሮ ይካሄዳል ሲል የከተማዋ ቤቶች ልማትና አስተዳደር ቢሮ አስታወቀም። በአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት የሚወሰዱ እርምጃዎች ተጠናክረውም ቀጥሏል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁም ይታወቃል። ይህንን ተከትሎም በከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች በይፋ መተግበር ይጀምራል። የዋጋ ማስተካከያ ውሳኔው በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ መሆኑም ተገልጿል። አሰራሩ አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ነው የተገለጸው። በተጨማሪም ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያስችላል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት መግለጹንም የቢሮው መረጃም ያመላክታል። በትግራይ ክልል ለአንድ ሳምንት ብቻ አብራው የኖረችውን የትዳር አጋሩን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። በትግራይ ክልል ጽራ ወንበርታ ወረዳ ሐይቅ መስሃል ከተማ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊን ሕይወት በማጥፋት ወንጀል ተጠርጥሮ የነበረውን ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ ቁጥጥር ስር መዋሉን ብስራት ሬዲዮም ሰምቷል። የክልሉ ፖሊስ እንደገለጸው ተጠርጣሪው ግለሰብ ወንጀሉን ከፈጸመ በኋላ ያስመልጠኛል ወዳለው አካባቢ ሄዶ ተደብቆ የነበረ ቢሆንም የፖሊስ አባላቱ ባደረጉት ረቂቅ ክትትልና ህብረተሰቡ ባሳየው ያልተቆጠበ ትብብርና ርብርብ በቁጥጥር ስር ሊውልም ችሏል። ፖሊስ ከተጠርጣሪው ባገኘው የመጀመሪያ ደረጃ ቃል እንደተረጋገጠው ጥንዶቹ ሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበር በአንድ ላይ መኖር የጀመሩትም። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ሕይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅትም በተጠርጣሪው ላይ የተጀመረውን ሙሉ የምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰቡ ይፋ እንደሚያደርግም ፖሊስ ጨምሮም ገልጿል ስትል ባልደረባችን ሰብል አበበ ዘግባለችም። የተከበራችሁ ተመልካቾቻችን፣ አሁን ደግሞ በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎች ነው። በቅድሚያም ሱዳን እንመለከታለን። በሱዳን ወደ ሰርግ ሲያቀኑ የነበሩ 10 ሰላማዊ ሰዎች በአርኤስኤፍ የድሮን ጥቃት ተገደሉ። የሱዳን የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ በማዕከላዊ ሱዳን በፈጸሙት የድንገተኛ ጥቃት 5 የአንድ ቤተሰብ አባላትን ጨምሮ 10 ሲቪሎችን መግደላቸው የተሰማ ሲሆን ተጎጂዎቹ ወደ ሰርግ ሲያቀኑ መገደላቸውን የሱዳን የዶክተሮች ኔትወርክ ረቡዕ ዕለት አስታውቋል። የሱዳን ዶክተሮች ኔትወርክ በሰጠው መግለጫም ተጎጂዎቹ ከኦምዱርማን በስተምዕራብ በሚገኘው የአሳዲራት መንገድ ላይ ሲጓዙ እንደነበር የአርኤስኤፍ ድሮን የሲቪል ተሽከርካሪዎችን በመምታት በእሳት አቃጥሎ ተሽከርካሪ ውስጥ የነበሩትን ሁሉ ገድሏል። ኔትወርኩ ጥቃቱን የዓለም አቀፍ የሰብአዊነት ሕግን ግልጽ ጥሰት ሲል ገልጾታል። ጥቃቱ ሆን ተብሎ በተመራ ድሮን በመጠቀም የተፈጸመ ሲሆን በክልሉ ውስጥ በሲቪሎች ላይ ስልታዊ ኢላማ ማድረግን ያንጸባርቃል። የተባበሩት መንግስታትና ሌሎች ዓለም አቀፍ ድርጅቶች ዓለም አቀፍ ሕግንና የሰብአዊነት ደንቦችን በመጣስ በሲቪሎች ላይ ሆን ተብሎ ኢላማ በማድረግ የሚፈጸመውን የአርኤስኤፍ ጥቃት ለማስቆም ቡድኑን እንዲጫኑ ጥሪም አቅርቧል። በጉዳዩ ላይ ከአርኤስኤፍ የተሰጠ አስተያየት የለም። ከኤፕሪል 2020
ከ2023 ጀምሮ ሱዳን በጦር ሰራዊትና በአርኤስኤፍ መካከል የፈጣን ሰጪ ኃይሉን ከወታደራዊ ኃይል ጋር ለማዋሃድ ባለው እቅድ መካከል ግጭት ከተቀሰቀሰበት ጊዜ ጀምሮ በጦርነት ውስጥ ተዘፍቃለችም። ግጭቱ በዓለም ላይ ካሉት እጅግ አስከፊ ሰብአዊ ቀውስ መካከል አንዱ ሲሆን በ10 ሺዎች የሚቆጠሩ ሰዎችንም ገሏል። ወደ 13 ሚሊዮን የሚጠጉ ሌሎች ሰዎችንም አፈናቅሏል። አንዲት የአርጀንቲና ደጋፊ ወደ መካነ አራዊት ሄድና አልቅስ ስትል በአይሾ ስፒድ ላይ የሰነዘረችውን የዘረኝነት ጥቃት ፊፋ አወገዘም። ፊፋ በዩናይትድ ስቴትስ በተካሄደው የዓለም ዋንጫ ጨዋታ ላይ በቀጥታ ስርጭት ላይ በማህበራዊ ሚዲያ ተጽዕኖ ፈጣሪው አይሾ ስፒድ ላይ የተሰነዘረውን የዘረኝነት ጥቃት አውግዟል። የእግር ኳስ ዓለም አቀፍ የአስተዳደር አካል ባወጣው መግለጫም ፊፋ ዘረኝነትን፣ ጥላቻንና አድልዎን በሁሉም መልኩ አጥብቆ ያወግዛል ሲልም አስታውቋል። የአሜሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪ አርጀንቲና ባለፈው ሳምንት ከኬፕ ቨርዴ ጋር ባደረገችው የመጨረሻ 32 ጨዋታ ላይ በአንድ ደጋፊ የዘረኝነት ጥቃት ደርሶበታል። አይሾ ስፒድ ጨዋታውን በቀጥታ እያሰራጨም ነበረም። የአርጀንቲና ማሊያ የለበሰች ደጋፊ በስፓኒሽ ቋንቋ ጥቁር ለሆነው አይሾ ስፒድ ወደ መካነ አራዊት ሂድና አልቅስ የሚል የዘረኝነት ጥቃት እንደፈጸመችበት ተነግሯል። ፊፋ ጁላይ 3 ቀን 2026 በአርጀንቲናና በኬፕ ቨርዴ ጨዋታ ወቅት በማያሚ ስታዲየም ደጋፊ አይሾ ስፒድ ላይ ያጋጠመውን የዘረኝነት ጥቃት ወዲያውኑ ምርመራ መጀመሩን አስታውቋል። ስፒድ የመዝገቡ ስም ዳረን ዋትኪንስ ጁኒየር የሚባል ሲሆን ፊፋ ከአሜሪካው አስተናጋጅ ፎክስ ስፖርትስና ዩቲዩብ ጋር በተደረገው ስምምነት መሰረት በርካታ የዓለም ዋንጫ ጨዋታዎችን ተገኝቶ በቀጥታ ስርጭት በማስተላለፍ ላይም ይገኛል። ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።